ከዛሬው የስቅለት በዓል ጋር የሚገናኝ አንድ ግለሰብ ላንሳላችሁ። ሮበን ኤንጃ ይባላል። ነዋሪነቱ በፊሊፒንስ ነው። በ1960 ዓ.ም የተወለደው ሳን ፔድሮን በምትባል ቦታ ነው። አሁን 66 ዓመት ሞልቶታል። እናም ይሄ ሰው ከ25 ዓመቱ ጀምሮ የኮንስትራክሽን ስራዎችን ይሰራ ነበር። አናጺ ነበር። 25ኛው ዓመት ላይ ፎቅ ላይ ግንባታዎችን እየሰራ ባለበት ሰዓት ከ5ኛ ፎቅ ላይ ይወድቃል። በ1985 ዓ.ም ላይ ማንም ሰው ይህንን ሰው ይተርፋል ያለ የለም። ከ5ኛ ፎቅ ላይ መሬት ላይ ተፈጠፈጠም። በሚገርም ሁኔታ ግን ሮበን ኤንጃ ተረፈ። የከፋ ጉዳት እንኳን አልደረሰበትም። በጣም ብዙ ሰዎች ተገረሙ። እሱም ከመሬት ላይ ተነስቶ እንዲህ አለ፣ ይህ የሆነው በእግዚአብሔር ሥራ ነው፣ የተረፍኩት አለ። እናም ስላተረፈኝ በዚህ በየዓመቱ የስቅለት በዓል ላይ እንደ ኢየሱስ ክርስቶስ በመስቀል ላይ ሰቀላለሁ፣ እናም ይሄን አደርገዋለሁ አለ። ይሄ ሰው ታዲያ ከ1986 ዓ.ም ጀምሮ እስከ አሁን ድረስ በፊሊፒንስ ሳን ፔድሮ ከተማ ላይ ይህንን ያደርጋል። በመሃል በኮቪድ እና በተለያዩ ምክንያቶች የዘለላቸው ቢኖሩም እስካሁን ድረስ ግን በየዓመቱ 37 ጊዜ ተሰቅሏል። በርካታ ሰዎች በተገኙበት ነው ስቅለቱንም የሚፈጽመው። ሮበን ኤንጃ በፊሊፒንስ ዘንድ በመስቀል ላይ የሚሰቀሉ ሰዎች እስከ ዛሬ ድረስ በጣም ብዙ ናቸው። አንዳንዶቹ የእምነት ማሳያ የግል ልመናቸውን ለማሳካት እንዲሁም ደግሞ ለማመስገንና የኢየሱስ ክርስቶስን ስቃይ ለመመልከት በሚል ይህንን ያደርጉታል። ዘንድሮም በ2026 ላይ ይተደርጓል። ሮበን ኤንጃም ለመጨረሻ ጊዜ ዘንድሮ ላይ አድርጓል። ከዚህ ታሪክ ሌላ ደግሞ አንድ ሰው አለ። ኦርላንዶ አኮምቦ በሳን ፔድሮ ከተማ ነዋሪ ነው። በ2001 ዓ.ም ባለቤቱ ነፍሰ ጡር ነበረችና ምጥ ሲመጣባት ወደ ሆስፒታል ወሰዳት። ዶክተሮች ተረባረቡ፣ ምርመራ አደረጉለት። ነገር ግን ለአኮምቦ ተመለሱና ዶክተሮቹ እንደዚህ ያሉት፣ ኮምፕሌክስ የሆነ ነገር ተፈጥሯልና ችግር ውስጥ ነን። ስለዚህ ወይ ልጅህን ወይ ባለቤትህን ለማትረፍ እንሞክራለን አሉት። ደነገጠ፣ አስፈረሙት። እሱ ግን በዛችው ሰዓት ወደ ውጭ ወጣ ብሎ እንዲህ አለ፣ ጌታዬ ሚስቴንና የሚወለደው ልጄን ካተረፍክልኝ በየዓመቱ በስቅለት ቀን በየዓመቱ ልክ እንዳንተው ሰቀላለሁ ሲል ተናገረ። ዶክተሮቹ ተረባረቡ። በሚገርም ሁኔታ ልጁና ሚስቱ ተረፉ። በዓመቱ ኦርላንዶ አኮምቦ በመስቀል ላይ መሰቀል ጀመረ። አኮምቦ እንደዚህ ይላል፣ ሐሙስ ዕለት እንቅልፍ አይወስደኝም፣ በጣም እፈራለሁ። 11 ቁጥር ሚስማር ነው የሚመታብኝ። ወደ ስፍራው ስጓዝ ሁሉ እጨነቃለሁኝ፣ ግን ስለቴ ነውና ይሄን አደርጋለሁ አለ። በተዘጋጀው መስቀል ላይ ሰዎች ይሰቅሉታል። እጅግ አሰቃቂ በሆነ ጩኸት ሚስማሩ ሲመታ ይጮሃል። ይህንን ሁሉ ቱሪስቶች ቆመው ይመለከታሉ። አኮምቦ ከ20 ጊዜ በላይ በመስቀል ላይ ተሰቅሏል። የተወለደው ልጁ በአሁን ሰዓት ላይ 25 ዓመት ሞልቶታል። ይህ ሰው በናሽናል ጂኦግራፊ ቲቪ ላይ የዛሬ 13 ዓመት ዶክመንተሪ ሁሉ ተሰርቶለት ነበር፣ በየዓመቱ በመስቀል ላይ የሚሰቀለው ሰው በሚል። ታዲያ የፊሊፒንስ መንግስት ይህንን አደጋ ያመጣል በሚል ሊከለክል ሞክሮ ነበር፣ አልተሳካም። ይባሱኑ ከ20 ሺህ በላይ የሚሆኑ ቱሪስቶች እየመጡት የሚጎበኙት ሆነ። በየዓመቱ ከ10 በላይ ሰዎች በመስቀል ላይ በፊሊፒንስ ይሰቀላሉ። ሴቶችም በዚህ ውስጥ ይገኛሉ። ቻናሌን ፎሎ ማድረጋችሁን አትርሱ። መልካም የስቅለት በዓል ይሁንልን። Orlando has kept his promise. ይህንን በሚቀጥለው ቪዲዮ ላይ ይዤላችሁ ቀርባለሁ። ሁለተኛው ሰው ኦርላንዶ አኮምቦ ይባላል። በቀጣይ ቪዲዮ ላይ ጠብቁኝ። ፎሎ ማድረጋችሁን አትርሱ። ኮሜንታችሁን አስቀምጡልኝ።